እማዬ እንዳትወስጂው እማዬ እንዳትወስጂው መድኃኒት አትወስጂው። ምን ማለት ነው እንዳትወስጂው ማለት? አንቺ አትቀልጂ ልጄ። መድኃኒቱን እኮ ነው የምወስደው። የተዘዘላት መድኃኒት ነው አንቺው እያልኩሽ ነው። አትወስደውም ካሌብ አትወስጂውም። ይሄን መድኃኒት አትወስጂውም እማዬ። አሁን ያደረሰብሽን ጥፋት እያየሽ ለሱ ታዝኛለሽ? በፍጹም እማዬ። ያደረገብኝን በደል ሳስበውና ካሌብ ለኔ የተቆጣውን ቁጣ ሳስብ እሱ ከልቤ ወጥቷል። ጎበዝ የኔ ልጅ። ያለፈው ታሪክ አበቃ። ነገ አዲስ ቀን። የሁላ ግፍና በደል ብዛት ተጠናቀቀ። እማዬ ይሄ ሁሉ መከራ አሳልፈሻል ማለት ነው? ለዚህ ነው የምነግራችሁ፣ በሰው ልጅ ግፍና በደል አትጨምቱ። ፈጣሪ ሁሉንም ነገር ያያል። እሺ እማዬ ይገባኛል። እና ልጄ አታስመስይ፣ ሰዎችን አትበዲ። ሰው የዘራውን ነው የሚያጭደው። እሺ እማዬ ተረድቼሻለሁ። የኔ ልጅ ሰዎችን አትሙች፣ አስመሳይ አትሁኝ። ሰው የዘራውን ነው የሚያጭደው። ይህ ሁሉ በደል ደርሶበት እሷ አሁንም ለቤተሰቧ ሰላምና ፍቅር ትጨነቃለች። የካሌብ አባት ግን ምን አይነት ጨካኝ ነው? ቆይ እኔ እስከሱ በምን ይሻላል? ካሌብን የበደልኩት በደል፣ ደሊናን የበደልኳት በደል፣ ኤልሳ ላይ ያሴርኩት ሴራ በሙሉ ይህን ቤት ለመበተን አይደለም እንዴ? አንተ ሰላም ሆነው የኔ መድኃኒት። አትጨነቂ እማዬ፣ አሁን ሁሉም ነገር ሰላም ነው። ኤልሳም ብትሆን ተረጋግጣለች። ማግባት ግን ትፈልጊያለሽ አይደል? እውነቴን ጥያቄ መጠየቅ ነበረብን። እኔ ካንተ ውጭ ሌላ ህይወት የለኝም። ቃል እገባልሻለሁ ደሊናዬ፣ ያንን ህልም እውን አድርጓለሁ። ያንተ ሚስት ሆኜ የራሳችንን ቤት ሰርተን ስንኖር ማየት የሁል ጊዜ ህልሜ ነው። ቤዛን በስተመጨረሻ እውነቱን ተናዛለች። ካሌብና ወይዘሮ ጽጌረዳም ለማመን እጅጉን በጣም ነበር የከበዳቸው። ታዲያ መድኃኒቱን እንደቀየረችባትና እንዲሁም ደግሞ የሕክምና ወረቀቱንም ሆን ብላ ቀይረው እንደነበረ ታዲያ ሁሉንም ነገር ዝርግፍ አድርጋ ተናግራለች። ታዲያ ካሌብን መጀመሪያውኑንም የሕክምና ወረቀቱ ሆን ብሎ እንደተቀየረና እንዲሁም ደግሞ ዶክተሩ ሊደብቅና ሊያሸሽ የፈለገው ነገር እንዳለ በእርግጠኝነት አረጋግጦ ነበረ። ነገር ግን በዚህ ደረጃ እንግዲህ ቤዛ እንደዚህ ትሆናለች ብሎ አንድም ቀን አስቦ አያውቅም ነበረ። ታዲያ እናትየዋ ደግሞ አሁን ላይ የነገረቻት ታሪክ ቤዛን ሙሉ በሙሉ እየቀየራት ይመስላል። ታዲያ በባለፈው ህይወቴ እንግዲህ ባሌ በጣም መጥፎና እንዲሁም ደግሞ ጨካኝ ነበረ። 2 ልጆቹን ወልጄለት እንኳን ሲደበድበኝና እንዲሁም ደግሞ ከላይ ላይ ሌላ ሴት ይዞ መጥቶ አልጋዬ ላይ ይተኛ ነበረ። በዛ ላይ ደግሞ እያመናጨቀ ብዙ ሲቃይና መከራ ካደረሰብኝ በኋላ ነገር ግን የእጁን አግኝቷል በማለት ባልታወቁ ሰዎች እንግዲህ ተገድሎ እንደተገኘም ጭምር ነው እንግዲህ ለቤዛ የነገረቻት። ቤዛም በዚህ አጋጣሚ አባቷ ተመሳሳይ ታሪክ እንደነበረውና የሰዎች ሲቃይና የሰዎች መከራ እንደሚያስደስተው ታውቀ ስለነበረ እኔም ደግሞ የአባቴ ልጅ መሆን አልፈልግም፣ ስለዚህ እኔ እያደረግኩ ያለት ነገር ትክክል አይደለም፣ በዛ ላይ ደግሞ እንዲህን ሁሉ መከራና ሲቃይ አሳልፋ እኔ ግን በእሷ ላይ ጭካኔና ረመኔነት እንዲሁም ደግሞ ለመግደል ወሰንኩኝ በማለት ታዲያ አሁንም ደግሞ እኔ እያደረግኩ ያለሁት ነገር ከነዚህ ሰዎች የሚተናነስ አይደለም ማለት ከወይዘሮ ጽጌረዳ ባልና እንዲሁም ደግሞ ከአባቴ የተሻለ ነገር አላደረኩም። ልክ እንደ አባቴ እኔም የሰው ሲቃይ የሚያስደስተኝ ሰው ነኝ ማለት ነው። እንደዛ ደግሞ እንዲሆን በፍጹም አልፈልግም በማለት ታዲያ አሁን ላይ ደግሞ ጥሩ ሰው ለመሆንና እንዲሁም ደግሞ የምትወስደውን መድኃኒት እንዳትወስደውም እየከለከለቻትም ተመልክተን ነበረ። ሰላም ሰላም ተወዳጆች፣ የተወዳጁን ድራማ ደሊና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተመጨረሻም እንግዲህ ቤዛ እውነታውን እያንዳንዱን ነገር ተናዛለች። እናም ቤዛ የካሌብና የኤልሳ እህት ልትሆን ትችላለች ብላችሁ አላሰባችሁም? ማለት እንግዲህ ወይዘሮ ጽጌረዳ እያለች አለችው ባለቤቴ በጣም አውሬና ጨካኝ ነበረ፣ የኔ ስቃይና የኔ መከራ ያስደስተው ነበረ በምትልበት
በነበረበት ሰዓት ታዲያ ቤዛም የኔ አባትን በጭካኔና በአረመኔነት እንደሚደሰት ማለት በሰዎች ስቃይ እየተደሰተ እንደነበረ እያስታወሰች ታዲያ እኔ ደግሞ ልክ እንደ አባቴ መሆን አልፈልግም፣ እኔ የአባቷ ልጅ መሆን አልፈልግም ነው እያለች አለችው። በዛ ላይ ደግሞ ወይዘሮ ጽጌረዳ እንግዲህ እያለች የነበረችው ባለቤቴ በገዛ አልጋዬ ሌላ ሰው አምጥቶ ከአልጋዬ ላይ እንደሚያስተኛና እንዲሁም ደግሞ ስናገረው እየደበደበ እያመናጨቀ ብዙ ስቃይና መከራ እያደርስብኝ ነበረ ብላ እንግዲህ ለቤዛ ነግራት ነበረ። ቤዛ አሁን ላይ እንግዲህ የካሌብና የኤልሳ እህት ልትሆን ትችላለች የሚል ግምት አለኝ። እናንተ ግምታችሁን አስቀምጡልኝ። አሁን ላይ ታዲያ ካሌብ ደግሞ መጀመሪያም እንግዲህ የእናቱ የሕክምና ወረቀት ዶክተሩ ለማሸሸትና ለመቀየር እንደፈለገ መጀመሪያውኑንም እርግጠኛ ነበረ። ነገር ግን በጣም ሙሉ በሙሉ ተሸውዳ የነበረችው ደሊና ናት። ደሊና ታዲያ በቤዛ አሁን ላይ ሙሉ በሙሉ እርግጠኛ እንደነበረችና እንዲሁም ደግሞ እያስመሰለች እንዳልነበረ ለካሌብ በተደጋጋሚ ብትናገርም ነገር ግን ቤዛ እያስመሰለች እንደነበረ እንግዲህ ወይዘሮ ጽጌረዳ ተረድታታለች። ታዲያ ወይዘሮ ጽጌረዳ ይኸውልሽ ቤዛ አሁን ላይ እያስመሰልሽ እንደሆነ አውቃለሁ። እናም ደግሞ የማስመሰልሽ ለአንቺ ለህይወትሽ በጣም ጎጅና እንዲሁም ደግሞ የማይጠቅምሽ ነገር ነው። ከክፋትና ከተንኮል የሚገኝ አንዳችም ጥቅም የለም። እናም ደግሞ መቼ ሊያጠፋሽ እንደሚችል በፍጹም ልታቂ ስለማትችይ፣ ስለዚህ መልካምነት ደግሞ የሚከፈልበት ወይም ደግሞ ዋጋ የሚያስወጣ አይደለም። ስለዚህ ወደድሽም ጠላሽም መልካም ሰው መሆን አለብሽ በማለት እንግዲህ የህይወት ታሪኳን ስትነግራት በጣም ነበረ የተሰማት ቤዛውንን ለመናገር። ታዲያ ቤዛ በሰዓቱ እኔም እኮ በዚህ አረመኔነትና ጭካኔ እየተመላለስኩ ነው፣ ስለዚህ የኔ ጣፈንታም ነገ ሞት ሊሆን ይችላል ብላ ስላሰበች በካሌብ ላይ ያደረገችው እያንዳንዱ ነገር በአይምሯ እየተመላለሰና እንዲሁም ደግሞ ደሊላንና ካሌብን ለማለያየት እንግዲህ ያላደረገችው ያልሰራሽበት ተንኮልና ክፋት የለም። እንደምታውቁት ካሌብ ደግሞ ቤዛ እያስመሰለች መሆኗን እንኳን እያወቀ ዝም ብሎ ቤት ውስጥ እንድትቀመጥና እንዲሁም ደግሞ ከእናቱ በላይ ምንም ነገር ስለሌለ እናትየዋ ተው አርፈ ተቀመጥ፣ እንዲሁም ደግሞ ቤዛን ልክ እንደ ቤተሰብና እንደታችሁ ማየት አለብህ ስላለችው ብቻ የእናቱን ቃልና የእናቱን ትዕዛዝ ማክበር ስለሚፈልግ ነበረ ቤዛን እያወቀ እንዳላወቀ እየሰማ እንዳልሰማ ጸጥ ብሎ ሊቀመጥ የቻለው። ታዲያ ቤዛ በሰዓቱ ማንም ሰው አላወቀብኝም፣ እንዲሁም ደግሞ ደሊናን አጭበርብሬያታለሁ፣ ደሊናን በተንኮሌና በሴራዬ ደልያታለሁ ብላ ነበረ ስትስቅ የነበረችው። ሙሉ በሙሉ በእርግጥም ደሊና ተሸውዳ ነበረ በዚህ ጉዳይ ላይ። ምክንያቱም ቤዛ ሙሉ በሙሉ ተቀይራለች። ይህን ደግሞ ከአይኖ ላይ አይቻለሁ ነበረ ስትል የነበረው ነገር ግን በፍጹም የተሳሳተ ስህተት እንደነበረች እና እንዲሁም ደግሞ አሁን ላይ ቤዛ እውነቱን እያንዳንዱን ነገር ስታወጣ አስባችሁታል ደሊላ ምን ሊሰማት እንደሚችል። የምርም እናትየዋ ሙታ ቢሆን ኖሮ ወይም ደግሞ የተለየ ነገር ደርሶባት ቢሆን ኖሮ እችም ቢሆን ካሌብ ደሊላን ይቅር አይላትም። ምክንያቱም ደግሞ ደሊላ እንግዲህ ካሌብ እንዲዘናጋና ብዙ ነገሮችን እንዲተው ስታደርገው እንዲሁም ደግሞ ቤዛን እያስመሰለች እንዳልሆነ ከእውነትና ከሀቅ እየተራመደች እንደሆነ ማመን እንዳለበት በተደጋጋሚ ስትገፋፋውና እንዲሁም ደግሞ ስታዘናጋው በዛ መሀል እናትየዋ እንግዲህ ራሷን ስትወድቅ እንዲሁም ደግሞ ሆስፒታል በገባችበት ሰዓትም የሕክምና እንግዲህ ውጤቱ እንዳይታወቅ ቤዛ ምንድን ያደረገችው ለዶክተሩ ጋር በመነጋገር ገንዘብ በመክፈል ውጤቱ ሙሉ በሙሉ እንዲቀየር አድርገዋለች። ነገር ግን ካሌብ በሰዓቱ ሁሉንም ነገር ግልጽ ነበረ። ምክንያቱም ዶክተሩ የሆነ ነገር ማሸሽ እንደፈለገና እንዲሁም ደግሞ ውጤቱን እንደቀየረው እርግጠኛ ነው። እሱን ደግሞ ልታደርግ የምትችለው ብቸኛዋ ሰው እንግዲህ ቤዛ እንደሆነች ደግሞ እርግጠኛ ሆኖ ያውቃል። አሁን ላይ ታዲያ ኤልሳ በራሷ ጉዳይ ቢዚ ስለሆነች ስለ እናቷ ወይም ደግሞ ስለ ቤዛ ምንም ነገር እያሰበች አይደለም። በፍቅረኛዋ እንግዲህ ከ2 ዓመት በኋላ ቆይታቸው እንግዲህ እንለያይ እንዳላትና በዛውም ደግሞ በራሱ ጥፋትና በራሱ ስህተት አልፈልግሽም በማለት እንግዲህ ኤልሳን ልቧን ሰብሯት እያለቀሰች እና እያነባሽ እንደነበረ ታስታውሳላችሁ። ታዲያ ይህን ነገር ደግሞ ሆን ብላ ቤዛን ያደረገችው ብዬ ነው ማስበው። ምክንያቱም በእናትየዋ ጉዳይ እንግዲህ አይምሮዋን ቢዚ ለማድረግና እንዲሁም እናትየዋን እንዳታስብ እንዲሁም ደግሞ እያንዳንዱን የማደርገውን ነገር ልትነቃብኝና ልታቀብኝ የምትችለው ኤልሳ ናት። ኤልሳን ደግሞ ከዚህ ጉዳይ ላይ ግልል ማድረግ አለብኝ እናትየዋን እስካስወግድና እንዲሁም ደግሞ የምፈልገውን ነገር እስከማደርግ ድረስ ኤልሳ አፏን ዘግታ የምትቀበጥበትን ነገር ማድረግ አለብኝ ብላ ስትፈክር እንደነበረ ታስታውሳላችሁ። በእርግጥ አሁን ላይ ፍቅረኛዋ ለምን እንለያይ እንዳላት በግልጽ እንግዲህ ለኤልሳ አልነገራትም። ነገር ግን ከዚህ በኋላ ኤልሳ ይቅርታ እንደማታደርግለትና እንዲሁም ደግሞ አንዴ ሰው አንዴ አፈር የሚሆን ሰው ለእኔ አያስፈልገኝም፣ ከጊዜ በኋላ ተነስቶ እኔን ማመናጨቅ እንዲሁም ደግሞ በሆነው ባልሆነው መጨቃጨቅ በጣም ብዙ ነገር
ነገሮችን አሰቃይቶኛል በማለት ለእናቷ እየተናገረች ነበረ። ታዲያ መጀመሪያ ጥሩ ሰው ሆኖ መልካም ሰው ሆኖ ቀርቦ ነበረ። ነገር ግን መጨረሻው እንግዲህ ያልሆነ አውሬና ጨካኝ ሆነብኝ በማለት ታዝንም ተመልክተናት ነበረ። የምርም የሚወደንና የሚያፈቅረን ሰው ወደ ህይወታችን ከመጣ እኛን ስህተት ቢኖርብን ጥፋት ቢኖርብን ጥፋታችንን አክሞ እንዲሁም ደግሞ ጥሩ ሰው እንድንሆን ይረዳናል እንጂ መሬት ተነስቶ እንለያይ ሊል አይችልም። ስለዚህ የማይጠቅም ሰው ደግሞ ከህይወታችን መንቅረን ማውጣት አለብን ብዬ ነው ማስበው። ይህ በእርግጥ ድራማ ነው፣ ግን ደግሞ ኤልሳ ምን ያህል ልቧ እንደተሰበረና እንዲሁም ደግሞ አንዴ ሰው አንዴ አፈር የሚሆን ሰው በህይወታችን ላይ ምን ያህል ጉዳትና መሰናክል ሊያመጣብን እንደሚችል ነው እንግዲህ እዚህ ጋር ብዙ ነገር የተማር ነው። ታዲያ ወይዘሮ ጽጌረዳም እንግዲህ የነገረቻት ታሪክ ለቤዛ ሙሉ በሙሉ ቤዛን የቀየራት ይመስላል። እናንተ ቤዛ ከልብ የተቀየረችና እየተመለሰች ይመስላችኋል ወይስ ደግሞ አሁንም እያስመሰለች ሊሆን ይችላል ብላችሁ ታስባላችሁ? እስኪ ሀሳባችሁን በኮሜንት ሴክሽን ላይ ያስቀምጡልኝ ተወዳጆች። አሁን ላይ ታዲያ ወይዘሮ ጽጌረዳ እንግዲህ ቤዛ እያስመሰለች መሆኑን ማወቋ ግን በጣም ነው ደስ ያለኝ። ምክንያቱም አሁን ላይ ቤዛን ሙሉ በሙሉ እንድትቀየር አድርጋታለች። በዛ ላይ ደግሞ ቤዛ እስከዛሬ የሰራሁት ክፋትና ተንኮል ሊበቃኝ ይገባል፣ በዛ ላይ የሰው ሲቃይ የሚያስደስተኝ እኔ የአባቴ ልጅ ደግሞ መሆን አልፈልግም ነው እያለች አለችው። በእርግጥም ከልቧ ከሆነ በጣም ደስ የሚል ነገር ነው። ነገር ግን ቤዛ የሚታመን ነገር የላትም እውነት ለመናገር። በዛ ላይ ደግሞ አሁን ላይ እንግዲህ ቤዛ የካሌብና የኤልሳ እህት ልትሆን ትችላለች የሚል ግምት አለ። ምክንያቱም እንግዲህ ወይዘሮ ጽጌረዳ ባለቤቷ እንግዲህ ብዙ ሴቶችን ሲያወጣ ሲያገባ እንደነበረ ጨካኝ እንደነበረ ተናግራለች። ቤዛም በተመሳሳይ መልኩ እንግዲህ አባቷ የሰዎች ስቃይ እንደሚያስደስተውም ራሷ ስትናገር ነበረ። እናንተ እህታቸው ልትሆን አትችልም ብላችሁ ታስባላችሁ? ሀሳባችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ይህን ምስል ነበረ። በቀጣይ ክፍል እስክንገናኝ መልካም ጊዜ እመኛላችኋለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በየጊዜ የመለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ የደወል ምልክቱን ማጥቆር እንዳትረሱ። አመሰግናለሁ። ወዳችኋለሁ። ባይ ባይ ተወዳጆቼ።